ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የሩታን ቪዲዮ እየጠበቅኩ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴ ሰላምታውን በስነ ስርዓት ሳለን ማለት ነው። የሩታን ቪዲዮ እየጠበቅኩ ማለት ነው። ኦኬ ከዛ እና አብርሃም ቪዲዮ ለቆ ነበረ። ከዛ የነሱን ልስራ ብዬ ሰርች ልክ ልለቅስል ሩታ ለቀቀች። ቆይ እናንተ በስነ ስርዓት አለቁም ቪዲዮ። እኔ ያልገባኝ ነገር ማለት ነው አሁን በቃ ነገ ነው የምለቀው ያኛውን ቪዲዮ አስቀመጥኩት። የምሬን ነው አስቀመጥኩት እና ቤተሰብና ለነገ አስቀመጥኩት ያኛውን ቪዲዮ ማለት ነው። ከዛ አሁን ይሄንን በቃ ልስራ ብዬ ይሄንን ጀመርኩት እና እነ ሜሪ መጥተዋል ማለት ነው። ድራማው ላይ ልትቀላቀሉ ፈልጋችሁ ነው? ያልገባኝ ነገር ለምንድን ነው? ቆይማ ለምንድን ነው ያልገባኝ ነገር? ለምንድን ነው የገባችሁት? አሁን ምን ፈልገሽ ነው አሁን ሜሪ ከስንት ዓመተ ምህረት በኋላ የመጣሽው ማለት ነው? ጽጌ እንኳን ባለፈውም እንደዚህ በፕሮግራሞች ብዙ ጊዜ ትገባለች። እቺ ሜሪ ግን ማለት ነው ሩታን እንወዳታለን ምናምን እያለች እያሽቃበጠች ነው። በሰላም ነው አሁን ሩታ እንደዚህ እንድትሆን አልፈልግም ብላ አብርሃምን ጥፊ ልታስቀምሰው ነው መሰለኝ የመጣችው። ወይም ደግሞ እናንተ ግን ማለት ነው የምሬን ነው ሄርሜላን አንድ ቀን አግኝታ ማለት ነው ጭምድድ አድርጋ ጸጉሯን ብትይዘው ደስ ይለኝ ነበረ። ምክንያቱም ከዚህ በፊት ታውቃላችሁ ሩታን እንዲነኳት አልፈልግም ምናምን ያለች ያው ድራማ ውስጥ ትካተት ነበረ። እህቷ ነኝ ብላ ነበረ የዛ ሰዓት ታውቃላችሁ። እህቷ ነኝ ነበረ የምትለው እና እህቴ ምናምን እያለች ነበረ ሩታም ማለት ነው። ያ ወጣች እንግዲህ ሜሪ ማለት ነው። እና ስለዚህ አሁን ምን ፈልጋ ነው የመጣች ይመስላችኋል? በሰላም በጤና የመጣች ይመስላችኋል? እዚህ ድራማ ውስጥ መጨረሻ ላይ የተቀለቀለች አይመስለኝም። ፊኛ ደግሞ ባለፈው ሩታን አቀባበል ያደረጋችሁትን ፊኛ ነው አሁን ራሱ ያዛችሁት። ያየውን ከነ ልጇ ግን ዛሬ ማለት ነው ዛሬ ቪዲዮ ላይ ገባችሁ አይደለ? ከነ ልጇ ብትነሳ አንድ ፎቶ በጣም ደስ ይለኝ ነበር። የምሬን ነው የምላችሁ። ሲቀጥል ደግሞ ቤተሰብ ማለት ነው እንትን ቲክቶክ ላይ ለቀቀችው ቪዲዮ ካያችሁት ማለት ነው እኔ ቀን ላይ በድምጽ ልገባ ስላልተመቸኝ ነው። አብርሃም መኪና ነው። ኦኬ በደንብ ማየት ትችላላችሁ። የአብርሃም መኪና ነው። መኪናው ነጩ ማለት ነውና በአብርሃም ነው ፎቶ የተነሱት ምናምን ዝንጥ ብሎ ምናምን አብሮ ነው የነበሩት። ኦኬ ፕሮግራም ነበራቸው የፎቶ ፕሮግራም ባለፈው ማለት ነው እና አብሮ ተነስተው ምናምን ከዛ የተለቀቀልን ሩታ ብቻ እንጂ ከነ ልጃቸው ተቃቅፎ ምናምን ፎቶ የተነሱት ገባችሁ አይደለ? ግን ሩታን ብቻ ለኛ ለቀቁና ማለት ነው። ከዛ አብርሃም ደግሞ እንኳን ተወለሽልኝ ሲላት ምን ብትል ጥሩ ነው? ሩታ ደግሞ አመሰግናለሁ በስ በቃ አመሰግናለሁ የኔ ባል ብትይ ምን ይሆናል ሩታዬ ማለት ነው። ምን ችግር አለ? አንዳንዴ እንኳን ብትሳሳቺ። አብርሃም እንኳን ብዙ ጊዜ ነው የሚሳሳተው። እንግዲህ እንኳን ተወለሽልኝ የኔ ፍቅር ምናምን ሊልም ይችላል። እንኳን ተወለሽልኝ ብለዋል። በቃ አለቀ። እስቲ እኒ ሲቀውጡ ማለት ነው እኒ ወይስ መልካም ልጅ የኛ ደግ እግዚአብሔር እንዴ በኩራት ነው ማውራልሽ። እሺ አው የእውነት የኛ ደግ የኛ መልካም የኛ እንቁ ሴት የኛ ወርቅ ሴት የኛ ምን ልበልሽ ሩታዬ ብዙ ነገር ታግሰሽ ለዚህ የበቃሽው መልካም ሴት እንኳን ተወለሽ። እኔም እንኳን ተወለሽ በስነ ስርዓት አላልኩምና የእውነት ለመናገር ምንም ነገር ያልተበገርሽ ምንም ነገር ያላቆመሽ ስድብ ያላቆመሽ ምንም አይነት ነገር ወደ ኋላ ያልሸሸሽ እንዴት ልበላችሁ በጣም ብዙ ስድብም ብዙ ነገርም እየተሰደብሽ ወለድሽም ይሄው ብዙ ነገር እየሰራሽ ወልደሽ እንኳን አላረፍሽም እየሰራሽ ነበር። አርግዘሽም እንደዛው ገባችሁ አይደለ? ስለዚህ ብዙ ነገር ያለፈች ሴት የሆነ ለመናገር እኔ ድራማም ሆነ ስራም ሆነ ማለት ነው ልንገራችሁ እንደ ሩታ አይነት ጠንካራ ሴት አለ ብዬ አላምንም። ገባችሁ አይደለ? በቃ ምንም ስራ ትስራ ምንም ድራማ ትስራ ምንም ትዋሽ ምንም ያደርጓት ኦኬ እንድትዋሽም ተደርጋ ነው። ገባችሁ አይደለ? በቃ ትወና ነው ስሪ ተብላ ነው እየሰራች ያለችው። ገባችሁ? ግን ብትዋሽም ምንም ብታደርግ ማለት ነው እንደሷ ትግስተኛ እንደሷ ይሄ ሁሉ ተቋቁማ እንደሷ የምታልፍ ሴት አላቅም። እና ጀግና ሴት ናት የእውነት ለመናገር ማለት ነው። የእውነት ምንም እንትን ሳይሆን የእውነት አላቅም። የሆነ አንዳንድ ሴቶች አላችሁ ልፍስፍስ የሆናችሁ ማለት ነው እንኳን በአንድ ቪዲዮ እንኳን ልፍስፍስ ሆናችሁ የምትወድቁ ገባችሁ? ሩታ ግን ምንም የሰው ምላስ ማይሰብራት የሰው እንትን ምንም ነገር ቦታ የማሰጥ በቃ እራሷ ተቋቁማ የምታልፍ ገባችሁ አይደለ? እና እኔ እንጃ አላቅምና ብቻ እንኳን ተወለሽ እንኳን ለዚህ በቃሽ። አንቺ ባትወለጂ አብርሃም የት ይገባ ነበረ ሩታዬ ማለት ነውና እንኳን ተወለሽ ማለት እፈልጋለሁ። አንቺ ባትወለጂ የውታጀራ ዩቲዩበሮች የት ይገቡ ነበር? አንቺ ባትወለጂ የውታጀራ ጫታሞች ቡችሎች ምን ይበሉ ነበር? ሩታዬ የምሬ እኮ ነው። አንቺ ባትወለጂ ነበር የሚገርመኝ ማለት ነው። አንቺ በመወለድሽ በጣም ብዙ ነገርን ያገኙ በጣም ብዙ ሰዎች አሉና ብቻ እንኳን ተወለሽ ማለት ፈልጋለሁ። ቀሪ ዘመንሽ የደስታ
የፍቅር የምትደሰችበት እንጂ አንድ እንባ የሚወርድበት ሳይሆን የምትደሰችበት የምትስቅበት በቃ 1000 ዓመት ኑሪልን ማለት ነውና የሆነ ጀግና ሴት ነሽ ማለት እወዳለሁ። ሁላችሁም መልካም ምኞት ተመኙላት። የእውነት ለዚች መልካም ዜል ማለት ነው። የእውነት እኮ ነው። እሷ ባትኖር ብታጅራ ሴቶች መጀመሪያ ለሚ ከዛ ሩታ ባትኖር አብርሃም ውሃ በላው ትላላችሁ። የፊጥ ፊጥ ማለት አልነበረም እስካሁን እዛው እየተጫበጨ ነበረ። ሩታ ቢላ እንደያዘሽ የኔ ቆንጆ የኔ መልካም እና የኔ ቆንጆ ሩታዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ረጅም ጊዜ አልተገናኘንም። አሪፍ ጊዜ እንዳሳለፍሽ አውቃለሁ። ያው በቪዲዮ ባንገናኝ በስልክ ሁሉ እናወራለን። የኔ እስቲ ማርያም አሁን በመድኃኒዓለም የእኛ ደግ እግዚአብሔር እንዲህ በኩራት ነው ማውራልሽ። በጣም ደስ ይላል። እንኳን ደስሽልን። የተባረከ ይሁን። ምንም ማለንም ከልጅሽ ጋር ደግሞ ቀጣይ እንደምናቀርብ ተስፋ ነኝ። ቀጣይ አመት ማለት ነው። አሁን ለነገሩ ቅድሚያ ልጁ ያከብራል መሰለኝና 1 አመት ሲያከብር ሩታም አብራ ብታከብር በጣም ደስ ባለን ማለት ነው። አንድ ላይ ቢያከብሩ እናትና ልጅ ያ 2 ወር ወይ ደግሞ 1 ወር ቢያሳልፍም ችግር የለውም። ግን ግዴታ ነው የተወለደበትን ግዴታ ማክበር አለባት። የ1 አመት ለዛውን ደግሞ ቀውጢ ተደርጎ ነው የሚከበረው ማለት ነውና ብቻ አብርሃም ቢኖርበት እዚህ መሀል ላይ ደስ ባለን። ምን እያለቀሰ ትንሽ ቆይ ለሰከንድ ወደፊትም ወደኋላም እንዳታስቢ። የሆነ ሰው ረበሸኝ ብለሽ ታስቢ። እንግዲህ ቤተሰብ ማለት ነው ሜሪም እንዳለ ተቀላችሁ የሆነ ሰው ረበሸኝ ካልሽ እንግዲህ ይለጠፋል ምናምን ብላለች። እንግዲህ ታውቃላችሁ እዚህ ድራማ ላይ የመጣችሁ በሰላም አይመስለኝም። እንግዲህ ልትገባበት ነው መሰለኝ። እኔ አላማረኝም የሜሪ አመጣጥ ማለት ነው። ገብቷል። ያዘየሽሽ ቀኝሽ ላይ ያለው ሰው ትንሽ ቆይ ብዬ እኮ ነው ያው እሱም ይሄ እንትና ማለት ነው ታውቃላችሁ ከአብርሃም ጎን ነበር። እንዴት መጣ ግን ቤተሰብ እንዴት መጣ? የምሬ ነው ይሄኛው እንትና ወደ ሩታ እያሽቃበጠ ነው ይመስለኛል። የምሬ እኮ ነው። ወደ ሩታ እየመጡ ነው የአብርሃም ቡችሎች ማለት ነው። የለውበትም እኔ በሰላም ይምጡ ብቻ በሰላም ነው። ሌላ ነገር አትፈልጉ እሺ። ሁሉ ኬክ ነው እንዴ? አይደለም እንዴ? ኬኩ በጓሪና ትፈስል እናንተ ስንት ዓመትሽ ነው? 43 ሲጀመር ምን የወለደች ትመስላለች ሩታ። ሲጀመር እርጉዝ ሆና ራሱ ሸንቃጣ፣ ከወለደች በኋላ ራሱ ሸንቃጣ፣ ሳትወልድ በፊት ራሱ ሸንቃጣ። ሩታ ምን ያንሳታል? ቤተሰብ ሄርሜላ ማለት ሄርሜላ ደግሞ አፌ ላይ ለምን እንደመጣችሁ ሜሪ ማለት ነው። ኦኬ ሜሪ ልል ብዬ ነው ሄርሜላ ያልኩት። ኦኬ የወለደች ትመስላለች ወይ ሩታን በደንብ ይሁ ብላለች ማለት ነው። ገባችሁ አይደለ? ምን ትመስላለች ሩታ? እኮ ሸንቃጣ የውታጀራ ሞዴላቸው ነች። አስጨነቀ ነው ልጅ ጆሮችን እኮ ሰው ሜሪሻ ጆሮች ያልገባችሁ ነገር አለ። አሁን እቺ ልጅ ከወልድ አሚሩ ትችላለህ ጌታ ችግር እንደማመጥ አንዴ ማለት ካው ከተደማመጠ ያው እና ማሰብ ያለባችሁ እዚህ ጋር ምን እንደሆነ ታውቃላችሁ። እኔ አሁን ከአራስ ቤት የመጣች ሰው ጎበዝ ሁለት ነው አይመስልም። ቤተሰብ ወጣች የሚመስለው የሆነ ከቁንጅና ውድድር አሸንፋ የምሬ ነው። ከምንም በላይ ማለት ነው ሩታን እንደዚህ ማዝናናት ራሱ በቂ ነው። በቃ ምንም አትፈልግም። እንደዚህ እንኳን ከልቧ እንድስቅ ማድረግ ራሱ በቃ በቂ ነው። ልደቷ ቀን ማለት ነው ከፍቷት እንደናይ ኧረ
ውሻ መጮህ ሁሌም ልማዱ ነው። በሄድክበት ትጮኻለህ። ወይኔ ቤተሰብ ብቻ ደስ የሚል ፕሮግራም ነው። የምሬን ነው። እንግዲህ እንዴ ዛሬ ምን ሆኜ ነው ግን? በፈጣሪ ስም አሁን የሆነን ለመናገር ማለት ነው። አሁን ቪዲዮ ሰርቼ ስለጨረስኩ ነው። እሺ የሶስ የሚመጣብኝ ማለት ነው። ሜሪ ማለት ነው ልንገራችሁ፣ ልጠፈጥፋቸው ነው ሁሉንም። ዛሬ ፈረንጁ እንግዲህ ታውቃላችሁ ሄርሜላን ልጠፈጥፍ እያለ ነበረ ማለት ነው። ነገ ለቃለው ቪዲዮን እና እንግዲህ ዛሬ ሜሪ አልተጃለችም፣ ትመጣለች። ጠብቁ መናገር ስለምፈልግ ነው። ሩታዬ ሃፒ በርዝዴ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ የኔ ቆንጆ። እናንተ ልደት አልቋል፣ ሂዱ። አንቺም ወደ መኝታ ቤት ግቢ። ቤተሰብ እንግዲህ ሰላማችሁ ይብዛልኝ። የሆነ ለመናገር ደስ የሚል ቪዲዮ ነበረ። በሳቅ ያለቀ ቪዲዮ ነው። በጣም ነበረ ደስ የሚለው ማለት ነው። እንግዲህ ሙሉን ገብታችሁ ሩታ ቤት ማለት ነው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።